ተማሪዎች በዛሬ ቪዲዮአችን ደግሞ የምናየው ኮመን ኢትዮጵያን ፕላንትስ ኤንድ አኒማልስ ነው። ስለ ኮመን ኢትዮጵያን ፕላንትስ ኤንድ አኒማልስ ከማውራታችን በፊት ባይ ዘ ኤንድ ኦፍ ዲስ ሌሰን ምን እናገኛለን? ኢትዮጵያ ምን ያክል ሪች ኢን ባዮዳይቨርሲቲ ሆነች፣ ለምን እንደዛ እንደሆነች እናውቃለን። ኤግዛምፕሎች ኮመንሊ ኢትዮጵያ ውስጥ የምናገኛቸው ፕላንቶችና አኒማሎችን ኔም ማድረግ እንችላለን። ሌላ ዲፍረንት የሆነ ፕላንቶችና አኒማሎችን ኦርጋናይዝ የምናደርግበት ዳይኮቶመስ ኪ የሚባል ዌይ አለ። እሱን ደግሞ እናጠናለን ማለት ነው። የመጀመሪያው ኢትዮጵያ ከብዙ ሀገራቶች ውስጥ በጣም በባዮዳይቨርሲቲ ታዋቂ የሆነች ሀገር ነች። ለምን ካለ አንደኛ ጂኦግራፊካል ሎኬሽኗ፣ የኢትዮጵያ የአየር ንብረቷ ያለችበት ሁኔታ ወይም ደግሞ የአቀማመጧ ለተለያዩ ባዮዳይቨርሲቲ አመቺ ስለሆነ ኢትዮጵያ ለባዮዳይቨርሲቲ ውስጥ በጣም ሪች ከሆነች ሀገሮች ውስጥ አንዷ ናት ማለት ነው። ሌላ ቶፖግራፊካል ዳይቨርሲቲ። ቶፖግራፊካል ማለት ተመሳሳይ ነው ከጂኦግራፊካል ጋር። እዚህ ጋር የተለያዩ የተራራ አቀማመጥ፣ የወንዝ የተለያዩ ነገሮች አቀማመጣቸው ለኑሮ ወይም ለላይፍ አመቺ ስለሆነ ህይወት ላላቸው ነገሮች አመቺ ስለሆነ ኢትዮጵያ ሀዝ ሃይ ባዮዳይቨርሲቲ። ዳይቨርስ የሆነ ክላይሜት አለ፣ ተለዋዋጭ የሆነ በወቅታዊ የሆነ ማለት ነው። አንዳንድ ሀገራት ላይ ሙሉ አመቱን ዝናብ ብቻ ሊሆን ይችላል። አንዳንድ ሀገራት ላይ ደግሞ ሙሉ አመቱን ፀሐይ ብቻ ሊሆን ይችላል። ኢትዮጵያ ግን ሺሃዝ አክቹሊ በጣም ጥሩ የሆነ የአየር ንብረት ለውጥ ስላላት በዚህ ምክንያት ማለት ነው። ሌላ ሆት ስፖት ኦፍ ኢንደሚክ ስፒሺስ ነው። ኢትዮጵያ ውስጥ ብቻ የሚገኙ ኢንደሚክ ፕላንቶችና አኒማሎች ኮመን ስለሆኑ ኢትዮጵያ ሀዝ ሃይ የሆነ ባዮዳይቨርሲቲ አላት ማለት ነው። ኢትዮጵያ ፕራይመሪ ሴንተር ኦፍ ክሮፕ ዳይቨርሲቲ ነች። ምን ማለት ነው? ኢትዮጵያ ውስጥ የሚመረቱ በጣም ብዙ እህሎች አሉ። የተለያዩ ሀገሮች ኮመን የሚባል ምግብ አላቸው። ነገር ግን ከዛ ኮመን ከሚባለው ምግብ ውጪ ዲፍረንት የሆኑ ክሮፕ የሆኑ ባዮዳይቨርሲቲ የላቸውም። ኢትዮጵያ ውስጥ ጤፍ ብቻ ሳይሆን የተለያዩ እህሎች ይመረታሉ። ስንዴ የሚባል በቆሎ፣ የተለያዩ እኛ እንኳን በስም እንኳን ዛሬ ጠርተን ማንጨርሳቸው ኢትዮጵያ ውስጥ ግን ኮመን የሚባሉ ባዮዳይቨርሲቲ ወይም ደግሞ በጣም ብዙ ፕላንቶች አሉ ማለት ነው። ከነዚህ ውስጥ አሁን ለምሳሌ ኑግ አለን፣ ጤፍ አለን፣ መስታርድ አለን። እኛ በስም ከምናውቃቸው ውስጥ ከጎን የተጠቀሱት እነዚህ ሳይንቲፊክ ኔም ናቸው። ጉዞዚታ፣ አቢሲኒያ፣ ኤርጋሶቲስ ጤፍ የሚባሉና ብራሲስካ፣ ካርኒታ የሚባሉት this is just scientific name of these crops ማለት ነው። ሌላ ቤርሊ፣ ሶርገም፣ ዌት፣ ሚሌት፣ ሌጊዩምስ እነዚህ ዲፍረንት የሆኑ ኢትዮጵያ ውስጥ የምናገኛቸው እህሎች ወይም ክሮፕ አይነቶች ናቸው። ዶሜስቲክ አኒማል ለኢትዮጵያ ብቻም ደግሞ ኮመን የሚባሉ ኢንደሚክ አኒማሎች አሉ። ለምሳሌ ዋሊያ፣ ቀይ ቀበሮ እንደምንላቸው ማለት ነው። ኢትዮጵያ ውስጥ ልክ እንደ ሌሎች አፍሪካ ሀገራቶችም ውስጥ ዶሜስቲክ እና ኢንደሚክ የምንላቸው አኒማሎች ኮመን ናቸው ማለት ነው። በዚህ ሌሰናችን ውስጥ አንድ ለየት ከምናያቸው ነገሮች ውስጥ ዳይኮቶመስ ኪ የሚባለው ነው። ዳይኮቶመስ ኪ ማለት ልክ ታክሶኖሚ ውስጥ ክላሲፋይ ለማድረግ የምንጠቀምበት ስፔሻሊ ደግሞ በቀላሉ ግሩፕ ውስጥ ለመክተት የምንቸገራቸውን ታይፕ ኦፍ ኦርጋኒዝሞች ግሩፕ ለማድረግ የምንጠቀምበት ሲስተም ነው። ሶ ዊ ኮል ኢት ዳይኮቶመስ ኪ ማለት ነው። ምንድነው የምናደርገው? አሁን ለምሳሌ ለእያንዳንዱ ካራክተሪስቲኮች ወይም ደግሞ ለእያንዳንዱ ኮመን ለሚባሉ ግሩፖች ነምበር አሳይን እናደርጋለን። ስለዚህ እዛ ነምበሮች ውስጥ አሁን ሌትስ ሴይ ጀነራል ትሬቶች አሁን ለምሳሌ ኮልድ ብለድድ እና ዋርም ብለድድ ብለን ከፈላቸው። ኮልድ ብለድድ ከሆነ ወደ ስቴፕ 2 ነው የምንሄደው። ዋርም ብለድድ ደግሞ ከሆነ ወደ ስቴፕ 4 ነው። አንድ ኦርጋኒዝም አለ እንበል። ያንን ኦርጋኒዝም ምን ውስጥ መክተት እንዳለብን ግራ ገብቶናል። ለምሳሌ ያ ኦርጋኒዝም ኮልድ ብለድድ ከሆነ ስቴፕ 2 ውስጥ እንገባለን። ከዛ ኮልድ ብለድድ ውስጥ ያሉት አኒማሎች እነማን ናቸው? እነ ሬፕታይልስ፣ አምፊቢያንስ እያለ ይቀጥላል። ስለዚህ ከዛ ከአምፊቢያንስ ውስጥ አሁን ለምሳሌ ስኬሊ ከሆነ ስትራክቸሩ ወይም ደግሞ ሞይስት የሆነ ስትራክቸር ከሆነ ያለው ማን ነው የሚለው ላይ መጨረሻ ድምዳሜያችን ላይ እንድንደርስ ይረዳናል ማለት ነው። ስፔሲፊክ የሆኑ ካራክተሪስቲኮቹን በመጥቀስ ወደ ግሩፕ ወደምናደርግበት እያስጠጋ ነው እንሄዳለን ማለት ነው። ኦር ለምሳሌ ቨርተብሬትስ ኤንድ ኢንቨርተብሬትስ ደግሞ ከሆነ ግሩፓችን መጀመሪያ እኛ ጀርባ አጥንት ካለው በአጠቃላይ መተን ምን እናደርጋለን ማለት ነው? ጀርባ አጥንት ውስጥ ያሉትን አኒማሎች ደግሞ ውስጥ ማየት እንጀምራለን። ከዛ ያ የጠቀስነው ኦርጋኒዝም ፈር ካለው ሜት ውስጥ ነው የሚመደበው። ማማል ውስጥ ቨርተብሬትስ ሆነው ፈር ያላቸው ማማሎች ውስጥ ስለሆነ ማማል ውስጥ እናስገባዋለን። ከዛ እያልን ካራክተሪስቲኮቹን በመጥቀስ ወደምንፈልገው
ክላሲፊኬሽን ውስጥ እንከተዋለን ማለት ነው። ስለዚህ በቀላሉ አንድ ግሩፕ ውስጥ ለማስቀመጥ የምንቸገረውን ኦርጋኒዝም ግሩፕ ለማድረግ የምንጠቀምበት ወይ ነው ዳይኮቶመስ ኪስ የምንለው። ነገር ግን ኢትስ ናት ኮመንሊ አድቫይስድ ቢካዝ አንደኛ ክሊር አይደለም፣ ትንሽ ቬግ ስለሆነ ዴይሊ ክላሲፋይ ለማድረግ የምንጠቀምበት ታይፕ ኦፍ ሜካኒዝም አይደለም። ጀስት ሲምፕል የሆነ አይደንቲፋይ ለማድረግ እንጂ ፌቸሮቹን ሁሉም ቦታ ላናገኘው እንችላለን ማለት ነው። እዚህ ጋር የምናያቸው ኢትዮጵያ ውስጥ የሚገኙ በጣም ኮመን የሚባሉ አኒማልስ ኤንድ ፕላንትስ ነው። ከኪንግደማቸው ተነስቶ እስከ ስፒሺሳቸው ድረስ ያላቸውን ክላሲፊኬሽን ነው። ለምሳሌ ጀስት ፈርስት ለማየት ኤሌፋንት አኒማሊያ ውስጥ ነው የሚገኘው። ፋይለም ውስጥ ኮርዴት ውስጥ ነው የሚገኘው። ማማሊያ ክላስ ማማሊያ ኦርደር ፕሮቦስኪያ እያለ በመጨረሻ ጂነስ ሎክሶዶንታ አፍሪካና። ስለዚህ የኤሌፋንት ሳይንቲፊክ ኔም ጂነስ እና ስፒሺሱ ሎክሶዶንታ አፍሪካና እያለ የፕላንቶችም አለው። ለምሳሌ እንሰት አለ ፕላንት ውስጥ ነው። አንጂኦስፐርማታ ውስጥ እያለ ይመጣል። መጨረሻ ላይ ኢንሰት ትሪኮዘም እያለ ኮመን ኔማቸውን መለየት እንችላለን ማለት ነው። ሶ እነዚህ የሚጠቀሱ ኢትዮጵያ ውስጥ የሚገኙ ኮመን ፕላንትስ ኤንድ አኒማልስ ናቸው። ሶ ስለ ኮመን ኢትዮጵያንስ ፕላንትስ ኤንድ አኒማልስ ያየነው ሌሰን ይሄን ይመስል ነበረ። መጀመሪያ ኢትዮጵያ ለምን በዚህ ሌቭል ባዮዳይቨርሲቲ የሆነች ካንትሪ ለምን እንደሆነች አይተናል። እዛ ውስጥ የሚገኙ ፕላንቶችን አኒማሎችን አይተናል። በተጨማሪም ደግሞ እንዴት ኦርጋናይዝ ለማድረግ የሚከብዱን ኦርጋኒዝሞች ኦርጋናይዝ ማድረግ እንድንችል የሚያስችለንን ዳይኮቶመስ ኪ የሚባል ሜተድ አይተናል። ሶ ይሄ ሌሰናችን ይሄን ይመስል ነበረ። በቀጣዩ ሌሰናችን ደግሞ የምናየው the 5 kingdoms of classification ነው። እስከዛ ድረስ